እንኳን ተወለድሽልን እናታችን ግንቦት 12 ስምሽን እንደ እናቴ እንደ ማርያም ስም አክብሬዋለሁ ስጋሽንም እንደ እናቴ እንደ ማርያም ስጋ ቀድሼዋለሁና የአንቺን መቃብር የተሳለመ የእናቴን የማርያምን መቃብር እንደተሳለመ ይቆጠርለታል የተባለች ምህረት ሊደረግለት የማይገባው ሰው ስሟን እንደማይጠራ ገድሏን እንደማይሰማና ወደ ደጇ እንደማይቀርብ የተነገረላት ታላቅ ቅድስት በእኔ ዘንድ ባለሟልነትን አግኝተሻልና ስምሽን በትረ ማርያም ብዬ ሰየምኩሽ በክብር በደረጃም ከእናቴ ቀጥሎ ሁለተኛ አደረኩሽ መኖሪያሽም ከእናቴ ጎን ይሁን የተባለች አንቺን የሚወዱ የሚያመሰግኑ የሚማጸኑ የተባረኩ ናቸው። አንቺን የወደደ እኔ እወደዋለሁ፣ አንቺን ባለሟል ያደረገ እኔ ባለሟል አደረገዋለሁ የተባለች የሰው ልጅ ድጋሚ ወደ ኩነኔ ወደ ኃጢአት እንዳይገባ ሰይጣንን ማርልኝ ያለች ሩህሩህና የዋህ ኢትዮጵያዊት ናት። እናቴ ቅድስት ድንግል ማርያም ለእኔ እናት እንደሆነችኝ ላንቺም እናት ትሁንች። እንዳቀፈችኝ ትቀፍሽ፣ ጡቷን እንዳጠባችኝ አንቺንም ጡቷን ታጥባሽ የተባለች ግንባሯ ላይ ስሉስ ቅዱስ የሚል የብርሃን ማህተም የታተመላት ያም ደግሞ እንደ ፀሐይ ሲያበራላት የኖረ በእየቀኑ ሲኦል እየገባች 3000 ነፍሳትን ታወጣ የነበረ በፈለገችውም ሰዓት ደግሞ በተሰጣት የጸጋ ክንፍ ብሔረ ሕያዋንና ብሔረ ብፁዓን እየደረሰች ትመጣ የነበረ በጓንጉት ደሴት በጣና ሐይቅ ባህር ውስጥ ሰውነቷ የአሳ መመላለሻ እስከሚሆን ድረስ ለ12 ዓመታት ቀጥ ብላ ቆማ ጸሎት ያደረገች መድኃኔዓለም ኢየሱስ ክርስቶስ ከፍቅሩ ጽናት የተነሳ በዕለተ ዓርብ የተወጋ ጎኑን ካጠባት በኋላ ወዳጄ ክርስቶስ ሰምራ ሆይ ቶማስ የተወጋ ጎኔን ዳሰሰ፣ አንቺ ደግሞ ጠባሽ፣ እስኪ ንገሪኝ የትኛው ይበልጣል የዳሰሰ ነው ወይስ የጠባ እያለ በባለሟልነት ያናገራት የነበረች ታላቅ ቅድስት